እንደምታውቁት ዘመኑ የፈጠራና የቴክኖሎጂዎች ነው። ፈጠራና ቴክኖሎጂዎች እጅግ ተስፋፍተዋል። እንዲሁም ይህንን ምክንያት በማድረግ የሚፈጸሙ ወንጀሎችም ተራቅቀዋል። ቴክኖሎጂ ለሰው ልጆች ይዞ የመጣው በጎ አስተዋጽኦ እንዳለ ሁሉ ችግሮችንም አብሮ ይዞ መጥቷል። ከነዚህ ችግሮች መካከል ቴክኖሎጂን በመጠቀም የሚፈጸሙ የማጭበርበር ወንጀሎች ይጠቀሳሉ። እነኚህ ወንጀሎች የቴሌኮም ማጭበርበር ወንጀሎች ተብለው ይታወቃሉ ማለት ነው። የቴሌኮም ማጭበርበር ወንጀሎች ኩባንያዎችን፣ ሀገርን፣ ግለሰብን ሰፊ ሁኔታ እየጎዳ ይገኛል ማለት ነው። በዛሬው ፕሮግራሜ የቴሌኮም ወንጀል ምንድን ነው የሚለውን በዝርዝር የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። በቅድሚያም የቴሌኮም ማጭበርበር ምንድን ነው የሚለውን ለማየት እንሞክር። የቴሌኮም ማጭበርበር ወንጀል ማለት ማንኛውም ግለሰብ፣ ቡድን ወይም በሕግ የሰውነት መብት የተሰጠው አካል የቴሌኮሙኒኬሽን መሰረተ ልማቶችን እንደ ስልክ፣ ኢንተርኔት፣ የሞባይል ገንዘብ አገልግሎት ያሉትን በመጠቀም ሌሎችን በማታለል የሐሰት መረጃ በመስጠት ወይም ማንነትን በመደበቅ በህገወጥ መንገድ ጥቅም ለማግኘት የሚፈጸም ድርጊት ነው የቴሌኮም ወንጀል ማለት ነው። ይህ ወንጀል ቀላል ከሚመስሉ የሐሰት የጽሑፍ መልእክቶች ጀምሮ እስከ ውስብስብ የኮልባክ ማጭበርበር ድረስ ሰፊ መገለጫዎች ያሉት አደገኛ ወንጀል ነው። ከላይ በገለጽኩላችሁ መሰረት በቴሌኮም ማጭበርበር ወንጀል አዋጅ ቁጥር 761/2004 ከተደነገጉ አንቀጾች ይዘት የምንረዳው ይህንን የትርጓሜ ሁኔታ ነው ማለት ነው። የዚህ ወንጀል ሰለባዎች ገንዘባቸውን ከማጣታቸው በላይ ለከፍተኛ ማህበራዊና ስነ ልቦናዊ ቀውስ ይዳረጋሉ ማለት ነው። በሀገር ደረጃ ደግሞ በመንግስትና ከዓለም አቀፍ የስልክ ጥሪዎች ሊያገኝ የሚገባውን የውጭ ምንዛሪ እንዲያጣ በማድረግ በኢኮኖሚው ላይ ከፍተኛ ጫና ይፈጥራል ማለት ነው። እነኚህ ወንጀሎች አሁን ላይ በጣም እየተበራከቱ መጥተዋል። አብዛኞቹ ፍርድ ቤት ስትሄዱ የምታዩት ነገር ምንድን ነው? ሜሴጅ ሳይገባላቸው ምንም ነገር ሳይደርሳቸው ከባንክ አካውንታቸው ላይ ገንዘብ ይወሰዳል ማለት ነው። ወይም ደግሞ ከዚህ ባንክ ነው የደወልኩለት ይህንን ለማስተካከል ነው ተብለው ገንዘባቸው ሲጭበረበር ወይም ሲወሰድ እያየን እንገኛለን ማለት ነው። በዚህም መሰረት የቴሌኮም ማጭበርበር ወንጀል በአዋጅ እንዲታወቅ ሆኖ በአዋጅ ወጥቷል ማለት ነው። ይህም አዋጅ የቴሌኮም ማጭበርበር ወንጀል አዋጅ ቁጥር 761/2004 ወይም ቴሌኮም ፍራውድ ኦፌንስ ፕሮክላሜሽን አዋጅ ወጥቷል ማለት ነው። ይህ አዋጅ የወጣው በየጊዜው አድማሱን በማስፋትና እየተበራከተ የመጣውን የቴሌኮም ማጭበርበርን ለመከላከል ይረዳል በሚል እምነት ነው። ስለሆነም በዚህ አዋጅ የተካተቱ የወንጀል ድርጊቶች የሚያስከትለውን ቅጣት አንድ በአንድ ለማየት እንሞክር ማለት ነው። ከቴሌኮም መሳሪያዎች ጋር የተያያዙ ወንጀሎችን በቅድሚያ በቴሌኮም ማጭበርበር አዋጅ አንቀጽ 3 ንዑስ አንቀጽ 1 ስር ከኢኖቬሽን ቴክኖሎጂ ሚኒስቴር ፈቃድ ውጪ ማንኛውንም አይነት የቴሌኮም መሳሪያ ማምረት፣ መገጣጠም፣ ከውጭ ሀገር ማስገባት ወይም መሸጥ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና ከብር 100,000 እስከ 150,000 በሚደርስ መቀጮ እንደሚያስቀጣ ተደንግጎ ይገኛል። በዚሁ አንቀጽ ንዑስ አንቀጽ 2 ስር ከሚኒስተሩ ፈቃድ ውጪ ማንኛውንም አይነት የቴሌኮም መሳሪያ በመጠቀም ወይ ይዞ መገኘት ከ1 እስከ 4 ዓመት በሚደርስ ጽኑ እስራትና ከብር 10,000 እስከ ብር 40,000 የሚደርስ መቀጮ እንደሚያስቀጣ ተደንግጓል ማለት ነው። የቴሌኮም አገልግሎት ከመስጠት ጋር የተያያዙ ወንጀሎች ደግሞ ሲታዩ አግባብ ባላቸው ሕጎች መሰረት የተሰጠና የጸና ፈቃድ ሳይኖር የቴሌኮም አገልግሎት በመስጠት ስራ ላይ መሰማራት ከ7 እስከ 15 ዓመት በሚደርሱ ጽኑ እስራት እና ፈጻሚው ያለ ፈቃድ በሚሰራበት ጊዜ ሊያገኝ ይችላል ተብሎ የሚገመተውን ገቢ 3 እጥፍ የሚሆን መቀጮ ይቀጣል ሲል በአንቀጽ 4 ስር ተደንግጓል ማለት ነው። ይህ ምንድነው? ቀጥታ በራሳችሁ ያለ ሚኒስተሩ ፈቃድ ወይም ደግሞ ያለ ፈቃድ ሰጪው አካል በራሳችሁ የቴሌኮም አገልግሎት መስጠት ይሄ ወንጀል ነው ማለት ነው። ሌላኛው የቴሌኮም አገልግሎት ለህገወጥ ዓላማ ማዋል ነው። በአንቀጽ 6 ስር እንደሰፈረው የቴሌኮም አገልግሎት ሰጪ ድርጅት የሚሰጠውን አገልግሎት ወይም የቴሌኮም መሰረተ ልማት ለህገወጥ ዓላማ ያዋለ ዲውል ያስደረገ እንደሆነ በወንጀል ጥፋተኛ ሆኖ ከ3 እስከ 8 ዓመት በሚደርስ ጽኑ እስራትና ከብር 30,000 እስከ ብር 80,000 በሚደርስ መቀጮ ይቀጣል ሲል አዋጁ ይደነግጋል ማለት ነው። ሌላው የአገልግሎት ዋጋን ማጭበርበር ነው። አንቀጽ 7 ስር የቴሌኮም አገልግሎት ዋጋ ማጭበርበር ላይ ክልከላ የሚጥል ሲሆን
ይኸው ማንኛውም ሰው ላገኘው የቴሌኮም አገልግሎት መክፈል የሚገባውን ትክክለኛ ዋጋ በተጭበረበረ መንገድ ሳይከፍል የቀረ እንደሆነ ወይም ለቴሌኮም አገልግሎት ሰጪ ድርጅት መክፈል የሚገባውን አገልግሎት ዋጋ በተጭበረበረ መንገድ በሌላ ሰው እንዲፈጸምለት በማድረግ የቴሌኮም አገልግሎት ያገኘ እንደሆነ ከ5 እስከ 10 ዓመት በሚደርስ ጽኑ እስራት፣ ተጭበርብሯል ተብሎ የሚገመተው የቴሌኮም አገልግሎት ዋጋ 3 እጥፍ የሆነ መቀጮ ይቀጣል በሚል ያስቀምጣል ማለት ነው። ሌላው ከዚህ ጋር የተያያዘ ምንድነው የኮልባክ አገልግሎት ክልክል ስለመሆኑ ነው። ምንድነው ኮልባክ የሚለው? የኮልባክ አገልግሎት ማለት በአዋጁ አንቀጽ 2 ንዑስ አንቀጽ ስር እንደሰፈረው የሀገር ውስጥ የቴሌኮም ድርጅት ሳያውቀው የሌላ ሀገር የቴሌኮም ድርጅት ጥሪን ቶንን ለዓለም አቀፍ ግንኙነት መጠቀም ወይም ዓለም አቀፍ የስልክ ጥሪዎችን የሀገር ውስጥ ማስመሰል ሲሆን በዓለም አቀፉ የቴሌኮሙኒኬሽን ህብረት ኮልባክ ተብሎ የሚታወቁ አገልግሎቶችን ሁሉ ይጨምራል ማለት ነው። ዓለም አቀፍ ጥሪዎቹን ወደ ሀገር ውስጥ ጥሪ መቀየር መንግስትና የቴሌኮም አገልግሎት አቅራቢውን ከዓለም አቀፍ ጥሪ ሊያገኙት የሚገባውን የውጭ ምንዛሪ ያሳጣል ማለት ነው። ለደወዩም የሀገር ውስጥ ቁጥር ስለሚታየው ጥሪው ከየት እንደተጀመረ ለማወቅ ያዳግተዋል። ይህ ድርጊት ለብሔራዊ ደህንነት ትልቅ ስጋት ስለሆነ ማንኛውም ሰው የኮልባክ አገልግሎት የሰጠ እንደሆነ በወንጀል ጥፋተኛ ሆኖ ከ5 እስከ 10 ዓመት በሚደርስ ጽኑ እስራትና የኮልባክ አገልግሎት በሰጠበት ጊዜ ውስጥ ሊያገኝ ይችላል ተብሎ የሚገመተውን ገቢ 5 እጥፍ የሚሆን መቀጮ ይቀጣል ማለት ነው። ስለዚህ ማንኛውም ሰው አስቦ ወይም በቸልተኝነት የኮልባክ አገልግሎት ያገኘ እንደሆነ በወንጀል ጥፋተኛ ሆኖ ከ3 ወር እስከ 2 ዓመት በሚደርስ እስራትና ከብር 2500 እስከ ብር 20,000 የሚደርስ መቀጮ ይቀጣል ማለት ነው። ሌላኛው በአዋጁ ስር የታቀፉት ነገሮች ህገወጥ የቴሌኮም ኦፕሬተርን ስለሚመለከቱ ወንጀሎች ነው። በአዋጁ አንቀጽ 9 ንዑስ አንቀጽ 1 ሀና ለ እንዲሁም 3 ስር እንደ ቅደም ተከተላቸው ከተፈቀደ የቴሌኮም ኦፕሬተር ውጪ መዘርጋት፣ አገልግሎት መስጠት ወይም ማግኘት ይከለከላል። በመሆኑ ማንኛውም ሰው የቴሌኮም አገልግሎት ሰጪ ድርጅቱ ከዘረጋው የቴሌኮም መሰረተ ልማት ውጪ ማንኛውንም የቴሌኮም መሰረተ ልማት ሊዘረጋ አይችልም ማለት ነው። የቴሌኮም አገልግሎት ሰጪ ድርጅቱ የዘረጋው የቴሌኮም መሰረተ ልማት ወደ ጎን ትቶ የሀገር ውስጥ ሆነ የዓለም አቀፍ የቴሌኮም አገልግሎት የሰጠ እንደሆነ ከ10 እስከ 20 ዓመት በሚደርስ ጽኑ እስራትና አገልግሎቱ በሰጠበት ጊዜ ውስጥ ሊያገኝ ይችላል ተብሎ የሚገመተውን ገቢ 10 እጥፍ መቀጮ የሚቀጣ ይሆናል በማለት ይደነግጋል። በመሆኑም ማንኛውም ሰው አስቦ ወይም በቸልተኝነት በዚህ አንቀጽ ንዑስ አንቀጽ 1 ስር በተመለከተው ህገወጥ የቴሌኮም ኦፕሬተር የቴሌኮም አገልግሎት ያገኘ እንደሆነ በወንጀል ጥፋተኛ ሆኖ ከ3 ወር እስከ 2 ዓመት በሚደርስ እስራትና ከብር 2500 እስከ ብር 20,000 በሚደርስ መቀጮ ይቀጣል ሲል አዋጁ በግልጽ ያስቀምጣል ማለት ነው። ሌሎች በአዋጁ ላይ ክልክል ናቸው ተብለው የተደነገጉ ተያያዥ ወንጀሎች ምንድን ናቸው የሚለውን እንግዲህ በዚሁ አዋጅ ቁጥር 761/2004 አንቀጽ 10 ንዑስ አንቀጽ 1 እስከ 4 ስር ሌሎች የቴሌኮም ማጭበርበር ጋር የተያዙ ተያያዥነት ያላቸው ድርጊቶች ላይ ክልከላ የሚጥል ሲሆን እነዚህ በህገወጥ መንገድ ሲም ካርድ፣ ክሬዲት ካርድ፣ ደንበኞችን መለያ ቁጥር ወይም የዳታ የሚሰራ ወይም የሚያበዛ ወይም ህገወጥ መንገድ የተባዙትን ሲም ካርዶች ከደንበኞች መለያ ቁጥር ወይም ዳታዎች የሚሸጥ ወይም በማናቸው መንገድ የሚያሰራጭ ማንኛውም ሰው በወንጀል ጥፋተኛ ሆኖ ከ10 እስከ 15 ዓመት በሚደርስ ጽኑ እስራትና ከብር 100,000 እስከ ብር 150,000 የሚደርስ መቀጮ ይቀጣል ሲል ያስቀምጣል ማለት ነው። በመሆኑም ማንኛውም ሰው ማንኛውንም አይነት መሳሪያ ከህዝብ ቴሌፎን ጋር በማገናኘት ወይም ማንኛውንም ሌላ መንገድ በመጠቀም በህዝብ ቴሌፎን አማካኝነት በመደበኛ ሁኔታ ሊገኝ የማይችልን አገልግሎት ያገኝ እንደሆነ ወይም የተሳሳተ ወይም የተጭበረበረ የደንበኝነት ስምምነት በማቅረብ የሌላን ሰው ማንነት መለያ ቁጥር በመጠቀም ወይም በሌላ ማንኛውም የተጭበረበረ መንገድ የቴሌኮም አገልግሎት ተጠቃሚ የሆነ ወይም ሌሎች እንዲጠቀሙ ያደረገ እንደሆነ ከ3 እስከ 8 ዓመት በሚደርስ ጽኑ እስራትና ከብር 30,000 እስከ ብር 80,000 በሚደርስ መቀጮ ይቀጣል ማለት ነው። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።